በመጀመሪያ ደረጃ ብሩኬ ሰከን ረጋ ብለ ነገሮችን ለመፍታት የሄደበት መንገድ እውነት ይደነቃል። ሲቀጥል ሀይሚዬ በጣም ናፍቀሽን ነበር፣ ስለመጣሽ አብራችሁ ስለመጣችሁ ደስ ብሎናል። ምንም እንኳን ብትጨቃጨቁ ቢከፋም ቢለማም እናንተ አብራችሁ ስትመጡ እኔ ደስ ነው የሚለኝ። እውነቴን ነው የምላችሁኝ። እንግዲህ ያው ብሩኬ ዛሬ ነገሮችን በትኩረት ጠለቅ ብዬ አይቻለሁኝ። ሀይሚና እኔ መለያየት የለብንም። እኔ ጋም ጥፋት ቢኖር ሀይሚም ደግሞ ብትሸወድም ሰው ወንድሟ ስለሸወዳት የእሷ ጥፋት አይደለም፣ ይቅርታ መጠየቅ አለብኝ ብሎ ሄዶ ሀይሚዬን ለማግባባት ይቅርታ ለመጠየቅ የሄደበት መንገድ ለስለስ ብሎ የምሬን ነው የምላችሁ። እንደዚህ የሆነ ውሃ ሆኖ ነው ሲያወራት የነበረው። ምንም እንኳን ሀይሚቅ ያለው ስሜት ባይቀየርም ደስ ያለኝ ነገር ብሩኬ በእንደዚህ መንገድ ማየት ራሱ ትልቅ ነገር ነው። የምሬን ነው የምላችሁ። ባለፈ እንዴት ከኤፊ ቤት እንደወጣ ምናምን አይታችሁ ነበር እና በዛ ደግሞ ሀይሚ በጣም እንደምትሰበር ስለማቅ በጣም ደብሮ የነበረ ውስጤን እየበላይ ነበር። ሀይሚዬ ምን አይነት ስሜት ውስጥ ትሆን የሚለውን ማወቅ ፈልጌ ነበረ። እንግዲህ ብሩኬ ይቅርታ ለማለት ሀይሚን ወደ ቤቷ ለመመለስ አብረው መሆን እንዳለባቸው ነገሮችን ለማስተካከል እየሞከረ ነበር። ሀይሚ ጋር ደግሞ ሌላ በቃ አለ አይደለ ከብሩኬ ጋር መሆን እንደማትፈልግ ነው እየተናገረች ያለችው። ያንን ያለችበት ምክንያት እኔ አልፈርድባትም። ምክንያቱም ከጠየቃችሁኝ ብዙ ገና ያልተፈቱ ነገሮች አሉ። ሶ ሀይሚ ደግሞ በጣም ያበሳጫት፣ ውስጤን አቃጠለኝ አለች። እውነት ስሜቱ ጥልቅ ብሎ ነው የሚገባው እንደዚህ ስትናገር ማለት ነው። እና ምክንያቱም ከብሩኬ ጋር ያሉ ነገሮች ያልተፈቱ ነገሮች አሉ። ምንም የብሩኬ ጥፋት ባይሆኑ ከዛ ጋር ወንድሟ የዋሻት ነገር አለ። እሷ አልፋ ተርፋ የተናገረችው ነገሮች አሉ። እነዛ ራሱ እያመሟት ነው። ገባ አይደለም? በዚህ ሰዓት ሀይሚ የራሷ ጊዜ ያስፈልጋታል። አዎ ያስፈልጋታል፣ ምንም ጥርጥር የለውም። ራሷን የምታዳምጥበት ከራሷ ጋር የምትወያይበት የሆነ ጸጥ ያለ ቦታ ትንሽ ረፍት ብታደርግ መልካም ነው። በጣም ብዙ ነገር እየጸጸታት ያለው አልፋ ተርፋ እነሀብን ራሱ ተናግራ ነበር። ገባችሁ? ኤፊን ለምን እንደበደብኸው በሚለው ብሩኬን ማለት ነው። የዛን ሰዓት ስትጣላ እነሀብን ሁላ ስትናገር ነበር። ዛሬ አያችኋት ስታስተካክል መናገር የሌለብንን ሰዎች ሁሉ ተናገርን በእንደዚህ መንገድ መተን እያለች ነበር። አንደኛ፣ ሁለተኛ ደግሞ ብሩኬን ገና ማስተካከል ያለብህ ነገሮች አሉ። እኔ ሳልገባ አንተ ብቻህን ማስተካከል ያለብህ ነገር አለ። ይሄ ህይወት እኔ አይገባኝም። ለዛም ደግሞ ወስኛለሁ። አብሬህ መቀጠል አልፈልግም ያለችበት ምክንያት ምንድን ነው? ያው እንግዲህ አንደኛ በዙሪያቸው ታውቃላችሁ እነ ፍፄ እነ ኤፊ የሆነ ጣልቃ እየገቡ ነው። ቤተሰብ ያልፈለገው ትዳር አይሳካም፣ መቅረት አለበት። ብሩኬ ስለተፈቀረ ነው። ታዲያ ምን ታርክ፣ ምን ይፍጠርላችሁ ምናምን እየተባባሉ እንዴ ነው የሚወራወሩት ቃላት አለ። ሀይሚያ ነገር ነው እየረበሻት ያለው። በመጀመሪያ ደረጃ እኔ እንደ ምክር እንደ እህት ሀይሚና ብሩኬ ልነግራችሁ የምችለው ማንም ሰው ጣልቃ የሚገባባችሁ ማንም ሰው ስለ እናንተ የሚያቦካው የሚፈጨው የሚጋግረው እናንተ ክፍተት ስለፈጠራችሁ ይህን ማወቅ አለባችሁ። ሀይሚ ብቻዋን ሳትሆን ብሩኬም ሀይሚም ሁለታችሁም። ዛሬ አሁን ሀይሚ ብሩኬ ለመታረቅ ሲፈልግ ሀይሚ ጋር ያለው ስሜት ደግሞ ሀይ ነው። በጣም ተናዳለች፣ ተበሳጭታለች፣ ብዙ ነገር አለ። ገባችሁ አይደለ? እናንተ አንድ እጅ ለእጅ ተያይዛችሁ አንድ ካልሆናችሁ ገና ሌላ መግባት የሚፈልጉ ሰዎች፣ ቤቢ ሻወር እያከበሩ ያሉ ሰዎች ሌላም ነገሮች አሉ። ገባችሁ አይደል? አሁንም አንድ ካልሆናችሁ በውስጣችሁ በእናንተ መካከል የሚመጡ የሚገቡ በጣም ብዙ ሰዎች ስላሉ አሁንም ያላችሁ አማራጭ ሁለታችሁ መንገዱን ማጥበብ ነው። እጅ ለእጅ ተያይዛችሁ ፍፄና ኤፊን ተውትኝ። የሚናገሩት ነገር ያሳምማል። አያሳምምም አይደለም፣ በጣም ከባባድ ቃላቶች ነው የሚናገሩት። ሀይሚ እንዴት ነው እንዳልተፈለገች ብሩኬ ብዙ አፍቃሪ እንዳለው ነው ስሜት የተጋባባት እየተናገረችም ያለችው ነገር ያ ነው። ገባችሁ አይደለ? አሁንም ሀይሚዬ ከቻልሽ ማለት ነው ከብሩኬ ጋር አንድ ላይ ሆኑ። ብሩኬ አንቺን ማጣት እንደማይፈልግ ከአንቺ ጋር መሆን እንደሚፈልግ ከአንቺ ውጭ ማንም እንደሌለው ሰው ትናንትና ሊቭ ላይም እየተናገረ ነበር፣ ላይቭ ላይ ቲክቶክ ላይ። አሁንም ደግሞ እየተናገረ ነው። ገባሽ? ዘፈን ሲከፍት እንኳን አጅሪት በኖሮች በጋበዝኳት እያለ ነበርና ሀይሚም ደግሞ ስከታተል ነበር ብላለች። እንደዚህ እየተዋደዳችሁ የሚያለያያችሁ ነገር ምንድነው? በዙሪያችሁ ያሉ ሰዎች ናቸው። እነዛን ሰዎች ደግሞ ጥጋቸውንም አፋቸውንም የምታስይዙት እናንተ ሁለታችሁ እጅ ለእጅ ስትያያዙ ብቻና ብቻ ነው። ኤፍሬም ላንቺ አስቦ ሊሆን ይችላል፣ ፍጹም ለብሩክ አስቦ ሊሆን ይችላል። ሰው እንደዛ ብለን እናስብ፣ ግን ደግሞ አይጠቅሟችሁም። እነሱ የሚያስቡላችሁ አብሯችሁ አይኖሩም መቼም አይደል? ፍጹም ከብሩኬ ጋር አይኖርም፣ ኤፊም ካንቺ ጋር አይኖርም። ዘላለም አለማቸውን ሁሉም የራሳቸው ሰው ሲመጣ የራሳቸው ፍቅረኛ ሲመጣ ላጥ ብለው ትተዋችሁ ነው የሚሄዱ። ጭራሽ በህይወታችሁ እንዳገቡ ነው የሚሏችሁ። ስለዚህ እናንተ ሁለታችሁ ተመካክራችሁ ማስተካከል አለባችሁ። ሀይሚ ደግሞ ብሩኬን
ብቻን ማስተካከል ያለብን ነገር አለ ያለችው የነ አብስራን ሶሪ አብስራ የነሱን እንደገና ደግሞ አብሳላትን ሶሪ የነ አብሳላትንና የነ ኢየሩስን ነው። እዚህ ጋር ብሩኬ የኔ ልጅ አይደለም እሷንም ደግሞ ከአንቺ ጋር አንድ ለመሆን ነው የቀረብኳት ካለ ሀይሚዬ ያው ብሩኬ ሁሉንም እንተው ስላለ ሁሉንም ተዉትና እጅ ለእጅ ተያያዙ። ለምን ክፍተት በተፈጠረ ቁጥር እነሱ ይመጣሉ። እስኪ አሁን ሀይሚና ብሩኬ ተጣሉ። እነዛ ሰዎች አሁን አሉ በህይወታችሁ የሉም እኮ የፈለጉትም እናንተ እንድትለያዩ እንድትጣሉ ሰው ሰላም እንዳትሆኑ ሊሆን ይችላል። እና እናንተ አንድ ስትሆኑ ደግሞ ተመልሰው እነዛ ሰዎች ይመጣሉ ወደ እናንተ። ያ ማለት ምንድነው? እናንተ እንድትስማሙ አይፈልጉም ማለት ነው። ስለዚህ የበለጠ እንዴት ነው ሚስማር በመቱ ቁጥር ይጠብቃል ነው እንጂ የሚባለው እንዴት ነው ይላላል ወይንም ደግሞ ይወድቃል አይደለም። እንደሚስማር ጠብቅ እጅ ለእጅ ያዝ ተቅፍቅፍ ብላችሁ ሰው ዛሬ ልክ ብሩኬ ስትመጣ እስኪ ጥምጥም በይብኝ እንዳለው ናፍቀዋለች። እና ሀይሚዬ ፕሊስ ውስጥሽ ያለውን ስሜት ክሊን አርጊና ቅረፊና ወደ ባልሽ ተመለሺ። ምክንያቱም ያኮበኮቡ ብዙ ሰዎች አሉ። እናንተ አንድ ስትሆኑ ብቻ የሚመጡ እናንተ ደግሞ ስትጣሉ አብረው የሚጠቡ በጣም እኮ ነው የሚገርመኝ። ሲቀጥል ደግሞ ፍጹምና አቶ ቤቲ ተቀይሯል። ቤተሰብ ከፍጹም ወደ ቤቲ ዌልካም ብለናል። ኤፍሬም ባካችሁ የራሳችን ህይወት ኖሩ። ምንም አልጠቀማችሁም እናንተ ሲጀምር ትዳር መች ያዛችሁና ስለ ትዳር ስለ ፍቅር የት ይገባችሁና? አይገባችሁም እኮ። ስለዚህ እነዚህ ሁለት ልጆችን ተዋቸው፣ በራሳቸው ክሊን አድርገው መፍታት ይችላሉ። የሚገርመኝ ነገር ደግሞ ብሩኬ ቅስቀስ ሲል ሀይሚዬ ሆት ትሆናለች። ሀይሚዬ ቅስቀስ ስትል ብሩኬ ሆት ይሆናል። ይሄ ነገር እንዴት ነው ግን? እኔ አልገባኝም። ተስማሙ እንጂ ባልና ሚስት ከአንድ ወንዝ ይቀዳል አይደል የሚባለው? ምንድን ነው እንደዚህ የሚያደርጋችሁ ነገር? ግን አብራችሁ ስለመጣችሁ ደስ ብሎኛል። ሀይሚና ብሩኬ በነገራችን ላይ ማለት ነው መቼም የማይለያዩ ጥብቅ ያዝ የተደራረጉ ናቸው። ግን ያው ታውቃላችሁ ለዩቱብም ድምቀት ለዩቱብም ስራ እንደገና ደግሞ በእኛ ተማሩ እኛንም አስተምሩ እያለ ነበረ ብሩኬ። ፕላስ ደግሞ ብዙ ሰዎች እኔ ምክር እየሰጡኝ ነው። በቃ ወጣትነት አይኔን እንዳይጋርደው ከዛ ነገሮች ወጥቼ አላደል በቃ ክሊን በሆነ መንገድ እንዳስብ ብዙ ሰዎች ምክር እየሰጡኝ ነው። በተለይ ደግሞ እህቶቼ ብሎ ሲያመሰግን ነበረ። እኔ የሚፈለጉት ይሄን ነበረ። እና እንግዲህ ቤተሰቦቻችሁን ብሩኬም በብሩኬም በሀይሚም በኩል የተናገራችሁ ቤተሰብ የራሳችሁን ቤተሰብ ወንድሞቻችሁን ሰው እነሱ እናንተ ይረዷችኋል፣ እናንተ ብቻ አንድ ሁኑ በሚለው ቤተሰብ ላይክ እና ሼር ሰብስክራይብ ያደርጋችሁ ተቀላቀሉ። ባይ